አይዞ ጋሽ አሸብርዬ አይዞ፣ አንተም ተሸብረህ እኛንም አሸበርከን እኮ። ዛሬ በቲክቶክ እንግዲህ ለሩታዬ ዘፈን ዘፍኖላታል ማለት ነው። ታግ የሚያደርገው እንግዲህ ሩታዬ ነው። ምን ብሎ ነው የዘፈነው? እንግዲህ የ30 ሰከንድ ነው የተዘፈነላት ማለት ነው። ግን ከ30 ሰከንዱ አንዱ ቃል ብቻ ነው ሽው ብሎ ጆሮዬ ላይ የገባው ማለት ነው። ማን ነው ልክ እንደኔ ዘፈኑ ያልሰማው? እሱም ሽው ብሎ ጆሮዬ ላይ የገባው ምንድን ነው የሚለው? የገባሽልኝ ቃል ይላል ማለት ነው። የገባሽልኝ ቃል ሩታዬ፣ ምን ብለሽ ነው ቃል የገባሽለት? ውሽሚቷ ከህይወት ካስወጣ እኔ ከአንተ ጋር እታረቃለሁ ብለሽ ነው ቃል የገባሽለት? ታዲያ ቃል የገባሽለትንማ እንዳታፈርሽ በህግ አምላክ። አዎ እንዳታፈርሽ። እንግዲህ አዝማሚያሽ ትላንትና እንደምታፈርሽው ነው። ምን አለችው? ከሁለት የወጣ እንዳትሆን አለችው። ከውሽሚትም እንግዲህ ከሷም ማለት ነው፣ ከሩታዬም ማለት ነው፣ የኔ ነብር ማለት ነው። ተከተላት ለማለት ፈልጋ ነው እንግዲህ። እኔ እውነቴን ነው የምልሽ ሩታዬ፣ ትላንትና ቂቤ ነው የጠጣሁት። በጣም ነው የተደሰትኩት፣ ምክንያቱም ስንፈልገው የነበረው ነው። በአንቺ ፊት እኔ አልፈልግሽም፣ ከህይወቴ ውጪ፣ ሩታዬን ነው የማፈቅረው፣ ሩታዬን ነው የምወደው እንዲላት ስንፈልግ ነበረ። እናም ቀኑ ደርሶ ትላንትና እንግዲህ እንደዛ አስደስቶናል ማለት ነው። ስለዚህ የገባሽልኝ ቃል እያለ ነው ልጁ፣ እያለቃቀሰ ነው ቲክቶክ ላይ ማለት ነው። ስለዚህ ምን ልልሽ ፈልጌያለሁ የኔ ነብሯ፣ የኔ ቆንጆ ማለት ነው፣ የኔ አትበገሪ፣ የገባሽለት ቃልማ እሺ ልትይ ይገባል ማለት ነው። ለአንዴና ለመጨረሻ ይቅርታውን ልትቀበይ ይገባል ማለት ነው። ልጁ የተጎዳ ይመስላል፣ የተጎዳ ይመስላል ማለት ነው። እያንቀላፋ ነው ያለው ማለት ነው። ሩታዬ አሁን ከሁለቱም ወጥቶ እንግዲህ ሜዳ ላይ እንዳይወድቅ፣ ምን ሜዳ ላይ ይወድቃል? እንደዛ አንገቱን ድፍት አድርጎ በዚህ ግቢ አምጥቼ እንደዚህ መናገር አልነበረብኝም፣ በእሷን ፊት እንደዚህ መንገር አልነበረብኝም፣ ይቅርታ ሲል እንኳ እኔ እንጃ ከውሽሚት እንኳ ህይወት የሚወጣ አይመስልም። ብቻ እንጠብቃለን፣ ወይ ነገ ወይ ከነገ ወዲያ ይዟት ጎትቷት መምጣቱን አይቀርም። ብቻ ምንድን ነው ቃል የገባሽለት? አዎ እሱን ያሳሰበኝ ማለት ነው። ለማወቅ ፈለግኩኝ። መቼም እኮ እንደ እኔ ለማወቅ የሚፈልጉ እኮ ብዙዎቻቸው አሉ ማለት ነው። ቃል የገባሽለትን ማለት ነው። እንግዲህ ሄርሜላ ታግ ቢያደርግ ሄርሜላ የሆነ ነገር ቃል የገባችለት ነገር አለ ብለን እንደመድም ነበር። ነገር ግን ታግ ያደረገሽ ሩታዬ አንቺን ነው። የገባሽልኝ ቃል ይላል። እናንተ 30 ሰከንድ እኮ ነው። በ30 ሰከንዱ ይህ ቃል የገባሽልኝ ነገር ብሎ የሚለውን ብቻ ለተንኮሉ ጆሮዬ ላይ ሽው ብሎ ገባ ማለት ነው። ታዲያ ይሄማ የሆነ ቃል የገባችለት ነገር አለ ብዬ አሰብኩኝ ማለት ነው። እንግዲህ አስቢበት ሩታዬ፣ እንደኔ ማለት ነው።